الحمد لله الكريم الرحمن على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وعفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد. فقد وقفنا في الدرس الماضي عند قوله جل وعلا من سورة الرعد: الله يبسط الرزق لمن يشاء ويقدر وفرحوا بالحياة الدنيا. الآية: الله يبسط الرزق لمن يشاء ويقدر وفرحوا بالحياة الدنيا وما الحياة الدنيا في الآخرة إلا متاع. رقم 26. فلنبدأ من هناك. الله يبسط الرزق لمن يشاء ويقدر وفرحوا بالحياة الدنيا وما الحياة الدنيا في الآخرة إلا متاع. ويقول الذين كفروا لولا أنزل عليه آية من ربه قل إن الله يضل من يشاء ويهدي إليه من أناب. الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب. الذين آمنوا وعملوا الصالحات طوبى لهم وحسن مآب. كذلك أرسلناك في أمة قد خلت من قبلها أمم لتتلو عليهم الذي أوحينا إليك قد خلت من قبلها أمم لتتلو عليهم الذي أوحينا إليك وهم يكفرون بالرحمن قل هو ربي لا إله إلا هو عليه توكلت وإليه متاب. ولو أن قرآنا سيرت به الجبال أو قطعت به الأرض أو كلم به الموتى بل لله الأمر جميعا أفلم ييأس الذين آمنوا أن لو يشاء الله لهدى الناس جميعا ولا يزال الذين كفروا تصيبهم بما صنعوا قارعة أو تحل قريبا من دارهم حتى يأتي وعد الله إن الله لا يخلف الميعاد. ولقد استهزئ برسل من قبلك فأمليت للذين كفروا ثم أخذتهم فكيف كان عقاب. يقول الله سبحانه وتعالى في هذه الآيات المباركات منبها عباده في أمور الرزق. ولا يزال السياق الكريم يعرف الله سبحانه وتعالى عباده نفسه بنفسه وأموره وشؤونه ويشرح لهم العلاقة التي ينبغي أن تكون فيما بينهم. الله سبحانه وتعالى በእነዚህና በቀዳሚዎቹ አንቀጾች ለባሮቹ ራሱን በራሱ በማስተዋወቅ ላይ እየቀጠለ ነው ያለው። ሰዎች ብዙ ጊዜ ባለማወቅ ነው ለጥፋት የሚሳሳቱትና ለሰይጣን ተንኮል የሚጋለጡትና ከሱ ጋራ ያለው ግንኙነታችን ጤናማ እንዲሆን መጀመሪያ እሱን ማወቅ ያስፈልጋል። ከዛም ደግሞ ስርዓቱን መረዳት ያሻል።
ጌታ ያዘዘውን የከለከለውን የሚወድና የሚጠላውን ካላወቀ አንድ ሰው ከእንስሳት የተሻለ አይደለም። በደመ ነፍስ ብቻ በመድከም ሳይሆን በተከፈተውና በተዘረጋው መስመር መሄድ ይኖርብናል ማለት ነው። ስለዚህ ቀደም ሲል ባለፈው አያት አፈመን يعلم انما انزل اليك من ربك الحق كمن هو اعمى ካንተ ላንተ ከጌታ የተወረደው ወይም የተላከልህ ቁርአን ትክክለኛ እውነት ነው ብሎ የሚያውቅና የሚረዳው ሰው እንደ ጉሩ ነው ወይ ይላል። የአላህ ዲን ያላወቀ ሰው አላህ Subhanahu Wa Ta'ala እንዳይነስውር አደረገው ማለት ነው። ፈለገውን ያህል ዘመናዊ ዕውቀት እንኳን ቢታጠቅ ቢነቃ ቢናጥጥ ከውርነት አያልፍም እያለ ነው የኔን ፍቃድ የማያቀሰው። ከመን هو اعمى እንደውር አይደለም። የአላህን ሸሪዓ ያላወቀ የተፈጠረለትን ዓላማ ያልተረዳ ማለት ነው። ስለዚህ ይሄ እውርና አይናማ ጤናማ የሆኑ ጥንድ አይኖች አሉትና ምንም የማይወላውል ድፍን ያለ እውር የሆነው ሰው እኩል እንደማይሆኑ የአላህን ሸሪዓ የሚያቀውና የማያቀውም ልክ እንደዚህ ነው ልዩነታቸው ማለት ያስገነዝበናል ማለት ነው። እና ይሄንን የሚያረጋግጥ ብዙ ክስተቶች ብዙ ጊዜኛ እንቲባህ አንሆንም እንጂ እለት በለት ያጋጥመናል። ተተናንት ወዳ አንዷ ትደውልልኛለች ከወንድሟ ጋር ሆና እና አንድ ችግር ማህበራዊ ችግር አጋጥሞን ነውና ለዚህ መልስ ፈልገን ነው ይላሉ በሌሊት ደውለው። ምንድነው በመላቸው ጊዜ ይህች እህቴ ያው አገሯ ባለትዳር ነበረች አለ መጀመሪያ እሱ። እዛ ያው ቤተሰብ ድሯት የተወሰነ ጊዜ ከቆየ በኋላ ወደዛ ሀገር መጣች። ያው ኒካሁን እንደያዘች ባሏ እዛው ነው እና አሁን ወደ 5 አመት ቆይታለች እዚህ ሀገር ይለኛል። አሁን ከባልየዋ ጋራ እንደምተባለው ጋራ ሚስማሙ አልሆኑም። በሐሳብ እየተለያዩ መጡ። እሷ መለያየት ትፈልጋለች፣ እሱ ሊለቃት አይፈልግም። ምክንያቱስ በመባል በጊዜ ምክንያቱማ እሷ 9ኛ ሚስት ናት። ተሰድቁን 8 ሚስቶች አሉት ሰውየው እዛ ሀገሩ 8 ሚስቶች አሉት። እሷ 9ኛ ነበረች። የመጨረሻዋ እዚህ 5 አመት ልኳት እየሸቀለች ትልካለች ለሱ ማን ነው መጦሪያ። በዛውም ላይ ደግሞ ቤት ሰርታለች። አሁን ፍታኝ በምትለው ጊዜ አለቅሽም ሲላት እሺ ቤቱን ልፈርምልህ ቤቱን ውሰድና ልቀቀኝ አንተ ሚስት ሞልቷል ምን ያረግልህ ብል በምንም አይነት አለቅሽም አለ። እንዴት አይነት ሰው ነው እንደዚህ የሚያደርገው ስለው ትልቅ ሰው የሚባል የሚዘየር የሚፈራ የሚከበር ነው። ሰዎች ያው እንደ ራሳቸው ናቸው ሳይጠየቁ እንዳውም እንደ ፍየል እየጎተቱ እየወሰዱ ጀባ የሚሉት አለ። ተመልከት እንግዲህ በዲን ስም ነው ይሄ ስራ የሚሰራው ማለት ነው። ትልቅ ሰው ናቸው ይመርቁናል ይባርኩናል ቅርታላቸው ይጣሉናል የሚባሉ ሰዎች ማለት ነው። 8 ሚስቶች አሉት 9ኛ ነው የሰጠናት ሱና። አዳ ፍታኝ በምትልበት ጊዜ እሷ እንግዲህ እዚሁ ላስታድር ሁኔታውን እያጣጣመች ሄዳ የራሴን ትዳር መፈለግ አለብኝ ብላ ስትለው በጭራሽ አለቅሽም ያው አድበሽ ተቀመጭ ብለንሻል እያለ ያስፈራራታል። አሁን ምን ይሻለን ብለው ነው እነሱ እንግዲህ በእነሱ አስተሳሰብ እንግዲህ እቺ 9ኛ ሚስት ባለኒካህ ናት ማለት ነው። ታልፈታት መላቀቂያ የላትም። ለዚህ ተብሎ የሰራችውን 5 አመት ሙሉ የለፋችበትን ቤቷን ፈርሜ ልስጥህና በዛ ኹልዕ ጠየቀችው። ኹልዑንም አልተቀበለም። እንደዚህ እንግዲህ ያለማወቅ ውጤት ነው ማለት ነው። ሰውየው አውቆ ጠፍ ሊሆን ይችላል ያኛው። እነዚህ የዋሆች ግን 9ኛዋ ሚስት ኒካህ አላት ብለው እሷን ለማስፈታት የማያደርጉት ጥረት የለም። እሷን በተሰቡም ማለት ነው። መጀመሪያ ተርትብሽ ስንት ላይ ነው አልኳት። አንቺ የመጀመሪያ ነሽ ሁለተኛ ነሽ ሶስተኛ ነሽ ወይስ 9ኛ ነኝ አለ። ከኔ በፊት 8 አሉ አኺር ሸይ ነኝ አለ። እሺ እንግዲያውስ አንቺ ሳትሆኚ ከ4 በላይ ያሉት 5ኛ 6ኛ 7ኛ 8ኛ 9ኛ ሚስት አይደሉም። እነዚህ ሁሉ ሳይፈቱ
ነፃ ናቸው ዝም ብለው እንደ ከብት ነው የሚኖሩት ስለዚህ አንቺ የመጨረሻዋ ስለሆነች መጀመሪያም ኒካህ የለሽም ለመፈታት ለምን ትጨነቂያለሽ ቤትሽንም እንዳሰጭ እንዳውም እንኳን ያልተቀበለ ያልተፈራረመ ካሁን በፊት አታውን በኋላ ቤትሽን ወላ አንድ ስሙኒ እንዳትሰጪ ቤትሽን ያጂ ኒካህ የለሽም ማግባት ትችያለሽ በማንኛውም ቦታ በፈለግሽው መጀመሪያ ይልቁንስ እሱ ጋራ ያው ተጨማለቀ ኖርሽውን ተውባ አድርጊ አላህ ይማርሽ አሁን ግን እሱን ፍታኛ አትፍታኝ ያልሽ መጨቃጨቅ የለም መጀመሪያውንም ኒካህ የለሽም ስላቸው ደስታ በቃ ሱብሃንአላህ ይሄ ነገር እንግዲህ ሙስሊም ተብሎ በሙስሊም ህብረተሰብ እየተኖረ እዚህ ድረስ ርቀናል ማለት ነው ከዲናችን እና የአላህ Subhanahu Wa Ta'ala እኔ ያወረድኩትን መመሪያ የሚያቀሰው ከመን ሆ አዕማ ተመልከት እንደውሩ ነው ወይ ይላል ካላወቀው ያውር ነው ጨለማ ውስጥ ነው ያለው እና የዚህ አይነት ጥያቄዎች በየጊዜው ያጋጥሙኛል በጣም ያሳዝን ነው ሰዎች እንግዲህ በተለያየ ምክንያት ከዲናቸው ርቀው በመኖራቸው በቃ ምንም ፋይዳ የሌለው ነገር የሚበላን ነገር ይመስላቸዋል ትልቁ ቁም ነገር ደግሞ እንዳልባሌ ነገር ይሆናል ማለት ነው ይሄ ያለማወቅ ውጤት ነው ስለዚህ አላህ Subhanahu Wa Ta'ala ማወቅ እንዳለብን ነው ሁሉ ጊዜ በዚህ ቁርአን ደጋግሞ የሚነግረን ሁለት ነገሮች ናቸው እስላም የሚያተኩርባቸው መጀመሪያ ዕውቀት ስለዚህ የመጀመሪያው ሱራ اقرأ بسم ربك الذي خلق فاعلم انه لا اله الا الله ያላወቀ ምንም ፋይዳ የለውም በጨለማ የሚከደው ጉዞ ማለት ነው ተዛ ቀጥሎ ያው ኢኽላስ العباዳ ነው ያወቀውን ነገር ለአላህ በትክክል ለሪያ ለሱምዓ ወይም ለዱንያዊ ጥቅም ሳይሆን ለአላህ ብሎ መስራት ነው ሁለተኛው ቁም ነገር ማለት ነው እነዚህ ሁለት ነገሮች ካልተሟሉ ከንቱ ነው የምንደክመው ማለት ነው ስለዚህ በተቻለ መጠን ሁሉ ለማወቅ መጣር አለብን ለማለት ነው ማወቅ ይኖርብናል ያውም ደግሞ ዕውቀት ማለት በቀጥታ አነማ ኡንዚለ ኢለይከ ሚን ረቢክ ከጌታ የመጣው ነው ይህ ቁርአን ነው እኛን ሙስሊሞችን ልዩ የሚያደርገን ሌላ ሰው ሰራሽ ነገሮች ሁሉ በሙሉ በማንኛውም ዲን በማንኛውም ህብረተሰብ የሚገኙ ነገሮች ናቸው ይሄ ከአላህ የመጣ ነገር ግን የትም ቦታ ልናገኘው አንችልም በምንጩ ታልመጣን በስተቀር ማለት ነው ስለዚህ ይሄንን እንግዲህ የማወቅን ጉዳይ በተለይ አላህን ቁርአን በተገኘው አጋጣሚና ዲል መስማት ይኖርብናል ሐላልና ሐራምን ለመለየት ትልቁ ሚዛን እሱ ነውና ከዛም ቀጥሎ የነብዩ አለይሂ ሰላቱ ወሰለም ሱና ማብራሪያቸው ለተበየነ للناس ما نزل اليهم ስላሉ ቁርአንን የሚያብራራው የአላህ የረሱል መልእክት መብራሪያ ሱና ነው ማለት ነው በቃላቸውም በተግባራቸውም በተቅሪራቸውም ሌላ ሲሰራና ሲያይ ያደረጉትን ታጸደቁት ያም እንደ ሱና ይቆጠራል ማለት ነው ከዚህ ውጭ ከሆነ ግን ያው ከውር ጉዞ የተለየ አይደለም ነው የሚለን ማለት ነው በአሁኑ ጊዜ ግን እንደምታውቁትና እንደምታውቁት ነገሮች ተገላቢጦሽ ሆነዋል ማለት ነው ትልቁም ነገር የሆነው የሰው ልጅ የተፈጠረለት ነገር እንዳላስፈላጊ እንደገና ደግሞ ምንም እዚህ ግባ የማይባል ነገር ተተነው የምንሄደው ነገር እንደ ትልቅ ነገር ሁሉ ህይወታችንን ምንሰጥለትና የምንዋደቅለት ሆኖ ይገኛል ማለት ነው እና ያሁኑ መነሻችን አያት ስለ ርዝቅ ያነሳል አላሁ የብሱጡ الرزق لمن يشاء ويقدر ይላል ርዝቅን በተመለከተ ልንረዳው የሚገባው ቁም ነገር እንዳለ ባጭሩ ያስቀምጥልናል ማለት ነው አላህ Subhanahu Wa Ta'ala ሲሳያችሁን ለፈለገው ክፍል ያሰፋለታል አለ يوسع الرزق لمن يشاء وان يبسط ማለት ወየቅድር በፈለገው ላይ ደግሞ ያጠብበታል የቅድር ማለት እዚህ ላይ ይضيቁ ማለት ነው ለፈለገው ሲሳውን ያሰፋለታል ባለጸጋ ያደርገዋል ለፈለገው ደግሞ ያጠብበታል ሲያጠብም ሲያሰፋም የራሱ የሆነ ህክማ አለው ጥበብ አለው አላህ Subhanahu Wa Ta'ala በዘፈቀድ አይደለም ዝም ብሎ ማጥበብ የሚገባው ላይ ያጠባል ማስፋት የሚገባው ላይ ያሰፋል ማለት ነው ሰዎች ግን በአሁኑ ጊዜ ትልቅ ነገር ያደረጉት የሲሳይን ጉዳይ ነው ማለት ነው ሲሳው የተሰፋለት ያው የተሟላለት የታደለ እዲያው ያለቀ ትልቅ ሰው በሰውም በአላህም ዘንድ የተከበረ መስሎ ነው የሚታየን ማለት ነው ከጠበበበት ደግሞ የፈለገው ይሁን በቃ የተረገመ ጭቡ አድርገን ነው የምናየው ማለት ነው ይሄ አይደለም እንዳትሳሳቱ ይላል መጀመሪያ ቢመሽአት ኢላህ ነው ዲላችሁ የሚወሰነው
ሲሳይ የተሰጠ ሰው ባለጸጋ ስለሆነ ትልቅ ነው ማለት አይቻልም። አላህ Subhanahu Wa Ta'ala የጠላውን ሰው ሲሳውን ሊያሰፋለት ይችላል እንደ ቃሩን ማለት ነው። ቃሩን እንግዲህ የመጨረሻ ሙጅሪም ሰው ነው። ግን አላህ Subhanahu Wa Ta'ala ታይቶ ተሰምቶ የማያቅ ሀብት አሸክሞት ነበር በወቅቱ ማለት ነው። በመጨረሻ አህሲን ከማ አህሰነ አላሁ ኢለይከ ሲባል ምን አለ? ኢነማ ኡቲቱሁ አላ ዒልምን ዒንዲ አለ። አላህ ሰጠኝ ማለትን እንኳን ረስቶ ጭራሽ እና ይሄ እንደ አላህ ሰጠህ አላህ እንደሰጠህ አንተም ኸይር ስራ እያላችሁ ተወተውቱኛላችሁ። አላህ ከሆነ የሚሰጠው እናንተን ስለምን አይሰጣችሁም? እኔ በራሴ ዕውቀትና ጥረት ያፈራሁት ነው ብሎ ቁጭ አለ ጎበዙ ማለት ነው። እና ፈخسفنا به وبداره الارض አለ። መጀመሪያ ያለይተ ለና مثل ما اوتي قارون ይሉ ነበር በዙሪያ ያሉት ምስኪኖች። እና ምን አይነት የታደለ ሰው ነው እሱን ባደረገኝ እያሉ የሚቀኑበት ሰው ነበር ማለት ነው። በመጨረሻ ግን አላህ Subhanahu Wa Ta'ala ይችን መርዘማ ቃል ሲናገር ወዳውኑ አንቀን ያዝ ነው። እሱንም የኮራበትን ንብረቱንም ቤቱንም እንዳለ ቀስሩን መሬት እንዲውጠው አደረግን ይላል። ስንት መላእክት እንደተቀመጠ ማለት ነው። ይሄ ነው የዱንያ ጉዳይ። ሰዎች ግን በአሁኑ ጊዜ የምታዩት ነገር ነው። ረሱሉላህ አለይሂ ሰላቱ ወሰለም እንዲያስጠነቀቁት የመጨረሻ ኡመቶች የሚጠፉት በዱንያ ነው ብለው ነበር። እና በዱንያ ተናፉስ ታደርጋላችሁ ከተተናፈሷ ከማ ተናፈሷ ፈቱሊከኩም ከማ አህለከቱም። የቀድሞዎቹን ሰዎች ዱንያ በመወዳደር በሷን ጅራት ለመያዝ በመዋከብ እንደጠፉ እናንተም እንዳትጠፉብኝ ይፈራለሁ እንዳሉት እየሆነ ነው ማለት ነው። ዱንያ ሁሉ ነገር ሆኗል በአሁኑ ጊዜ። ግን መጀመሪያ መረሳት የሌለበት ትልቁ ቁም ነገር አላህ የብሱጡ ሪዝቀ ሊመን የሻ። ባንተ ዕውቀት አይደለም፣ ባንተ ጉልበት አይደለም፣ ባንተ ጥረት አይደለም። አላህ ሲሳውን ለፈለገው ሰው ያሰፋል። ሲያሰፋለት ደግሞ ወዶት ወይም ጠልቶት ማለት አይደለም። በአጋጣሚ ለኸይርም ያሰፋለታል፣ ለሸርም ያሰፋለታል፣ ሊያጠፋውንም የፈለገውንም ያሰፋለታል ማለት ነው። ስለዚህ ዱንያን የመወደድና የመጥላት ሚዛን አድርጋችሁ አትውሰዱ። ብቻ አላህ እሱ ለሚያቀው ምክንያት ያሰፋለታል ለፈለገው ይላል ማለት ነው። ለማጥበብ ላለበት ደግሞ ያጠብበታል። ስለዚህ ምንድነው መሆን ያለብን? የኛ አቋም እዚህ ላይ በሚሰፋ ጊዜ መጠራጠርና መፍራት ማመስገን ይኖርብናል። ሹክር መመለስ ማለት ነው። ሲሳያችን በሚሰፋ ጊዜ እኔንም ያህል ማን አለ ብለ መኮፈስ ሳይሆን ወይም ደግሞ መኩራራት ሳይሆን አላህ Subhanahu Wa Ta'ala ይሄን ነገር የሰጠኝ ለኸይሩ ይሆን ለሸር ሊፈትነኝ ነው እኮ ብለ መጠራጠር መፍራት ይኖርብሃል። ያ ፍራት ካለ ደግሞ በሱ መመሪያ ትሄዳለህ ማለት ነው። ቱዕጢ ኩለ ذي حق حقه ለሚገባው ሁሉ የሚገባውን ነገር ትሰጣለህ። ለቤተሰብህ የሚገባውን፣ ለጎረቤቶችህ፣ ለሌሎች ለመሳኪኖች፣ እንደገና ቢያንስ ደግሞ ዋጅብ የሆኑ ዘካተል ማልን የመሳሰሉ ነገሮች በሚገባ ለጌታ ታስቀምጣለህ። ይሄ ከሆነ አላህ Subhanahu Wa Ta'ala የሰጠ ለኸይር መሆኑን ያመለክታል ማለት ነው። በሌላው በኩል አላህ እንግዲህ ያወራቸው በሚሰጣቸው ጊዜ ራስ ያፈራው ገንዘብ ነው መደሰት አለብኝ በሚል ፈሊጥ እንዳውም አላህንና ወዳጆቹን ይዋጉበታል ገንዘብ ሲያገኙ ማለት ነው። አላህና ወዳጆቹን መዋጊያ መሳሪያ ያደርጉታል ማለት ነው። አላህ ሐራም ያለውን ሁሉ ምን ሐራም ነው እባክህ ተደሰት አላህ ሰጥቶናል ይልና በሐራም ከአላህ ጥላቶች ጋር ይጨፍርበታል ይደንስበታል ማለት ነው። ከዛም ደግሞ የአላህን ወዳጆች ይጨቁንበታል ይንቅበታል ያዋርድበታል። ያው ተከበሩ ሰው አይፈሩ እንደሚባለው ማለት ነው። ይሄ ከሆነ የሰውዬ ባይሰጥ ይሻለው ነበር ቢያውቅ ኑሮ አደጋ ውስጥ እየገባ ነው ማለት ነው። በሚያጣ ጊዜ ያጣ ሰው ከራሱ ጀምሮ ተስፋው ይመነምናል ማለት ነው። እኔንም አላህ ረግሞኝ ጠልቶኝ እያለ ሁሉ ጊዜ አላህን ማቋረር ነው ያላወቀ ሰው የአላህን ህክማ ማለት ነው። ሌሎችም ደግሞ በንቄት አይን ነው የሚያዩት ከቤተሰብ ጀምሮ ማለት ነው። እና የሌለውን እናቱ እንኳን አትወደውም ይባላል። ስለዚህ እሱ የተረገመ መናጢ ምናምን እየተባለ በሁሉም የሚነተፍ ነው የሚሆነው። እውን እንደዚህ ነው አይደለም። አላህ ለኸይሩ ይሆናል እንዳይኖርህ ያደረገው። ገንዘብ ቢመጣ እንደ ቃሩን እንደሚያደርግህ አውቆ የምስኪን አንድ ሰሞን ተቸግሮ ዲኑን ይዞ አኺራው ቢሄር ጀነት ቢገባ ይሻላል ብሎ አዝኖልህ ሊሆን ይችላል የነፈገ። አላሁ አክበር። እኛና አቅም እና ሁሉ ጊዜ አላህን እናቋርራለን።
ከሰጠሁት ደግሞ ይሳሳታል ይጠፋል አኺራው ከሚጠፋበት ለዱንያው የለት ጉርሱን ካገኘ ግደለም ይበቃዋል ብሎ አዝኖልህ ወዶ ይሆናል የነፈገህ ማለት ነው አንተ ግን አታውቅም ስለዚህ ሱረቱል ፈጅር ላይ ምን ይላል ወአመል ኢንሳኑ ኢዛ መብተላሁ ረቡሁ ፈአክረመሁ ወነዓመሁ ፈየቁሉ ረቢ አክረመን ይላል አላህ ለፈተና ብሎ የተወሰነ ገንዘብ በሚሰጠውና በሚያቀማጥለው ጊዜ ጥጋብና ኩራት ይሰማውና ጌታ እኔን አከበረኝ እኔንም ያህል ማን አለ እያለ ይደነፋል ጉራውን ይረጫል ይላል ወአማ ኢዛ መብተላሁ ፈቀደረ ዐለይሂ ሪዝቀሁ ፈየቁሉ ረቢ አሃነን እንደገና ደግሞ በድህነት በሚፈትነው ጊዜ ሲሳውን በሚያጠብበት ጊዜ ጌታ ያዋረደኝ እኔማ የተረገምኩ ነኝ ምን ዋጋ አለኝ እያለ ራሱን በራሱ ይኮንናል ሌሎቹንም የበለጠ እንዲንቁት ያደርጋል ማለት ነው ምን ታውቃለህ ካንተን ይሻል ይሆናል ብሎ በድህነት እንኳን መኩራት አለበት በተለይ ዲን ካለህ ማለት ነው ዲን ካለህ እኔ ይሻል ይሆናል አንተ ብትሸከም ምን ያረጋል ነገ ሂሳብ ነው የሚጠብቅህ ብትል ነው የሚገባ ሶብር ማድረግ ማለት ነው ግን ሰዎች ብዙ ጊዜ በሁለቱም ነገር ይሳሳታሉ ሲያገኙም ይጠግባሉ መስመር ይለቃሉ ሰውን ያዋርዳሉ ራሳቸውን ይኮፍሳሉ ተሳሳቱ ጠፉ ማለት ነው ሲያጡም ደግሞ ሶብር ማድረግ ሲገባቸው ካደል ፈቅሩ አየኩነ ኩፍራ እንደተባለው ድህነት ወደ ኩፍር ይለወጣል ማለት ነው አላህን በየጊዜው በማመስገን ፈንታ እሱን መውቀስ መኮነን ይሆናል ኩፍር ውስጥ ይገባል በማጣቱ ምክንያት እዛ አጣውኝ እያለ ሲያለቅስ እንደገና የዘላለም ኪሳራ ውስጥ ይገባል አኺራም ከንቱ ይሆናል ማለት ነው ስለዚህ ሁሉ በምንድነው የሚታወቀው የአላህን ዲን በማወቅ ነው ማለት ነው ይሄንን ያላወቀ ሰው ማንንም ሰው እንትን ብትለው ሀብታም ነው ትልቅ ሰው ነው የሚልህ ደሃ ምንም ዋጋ የለው ነው የሚልህ ማለት ነው ግን ነገሩ አክስ ሊሆን ይችላል አላህ Subhanahu Wa Ta'ala ሁሉ ጊዜ ዱንያን የሚሰጠው ለወዳጅም ለጥላትም ላገኘው ነው ስለሚያውቀው ህክማ የሚነፍገውም እንደዛው ነው ከአላህ ጋራ ከመውደድና ከመጥላት ጋራ ምንም አላቃ የላትም ዱንያ ነው የሚለው ማለት ነው እና እንዳውም አንዳንድ ጊዜ ለወዳጆቹ ሁን ብሎ ይነፍጋቸዋል ይላል የዚህ ማረጋገጫው የሩሱሎች ታሪክ ይበቃሃል ከሩሱሎች ታሪክ ሀብታም ባለጸጋ የሚባሉት በጣት የሚቆጠሩ ናቸው ያው መጠነኛ ሀብታም ሳይሆኑ መጠነኛ ጥሩ ኑሮ ይኖሩ ነበር የሚባሉት ታ5 ተ6 አይበልጡም በመቶ ከሚቆጠሩት ሩሱሎች ማለት ነው እና ከኛ ነብይ ጀምሮ ብዙዎቹ ሀብታሞች አይደሉም ማለት ነው እና ኢሳ ጭርስ መጠለያም አልነበራቸው ጎጆ ተነጭራሹ እና እነ ሙሳ ምታቁናቸው እና ሃሩን የሚያል በበረሃ ነው እየባዘኑ በቲህ ነው እድሜያቸውን የጨረሱት ማለት ነው እንግዲህ እነ ዳውድና ሱለይማን ናቸው ሀብታምና ባለስልጣን የሚባሉት ከሩሱሎች መካከል እና በጣም ጥቂቶች ምናልባት 4 5 አይበልጡም ሀብታም የሚባሉት ነብዮች ማለት ነው እንግዲያውሳ አብዛኛው ምንም የሌላቸው ነበሩ አንዳንዶቹ ደግሞ ያው መካከለኛ ኑሮ አካባቢ የደረሱ ነበሩ ማለት ነው ከዛ በኋላ ወደ ስዲቆቹ ወደ ሷሊሖቹ ወደ ዑለሞቹም ሲመጣ እንደዛው ነው ማለት ነው ስለዚህ አላህ ምን ይላል በሐዲስ አልቁርስ ኢነላህ የምነዑ አብደሁ ሚን الدنيا كما يمنع احدكم مريضه ይላል አንድ ሰው በሚታመም ጊዜ ሐኪም ቤት ሲሄድ የተለያዩ በሽታዎች እንዳሉበት ሲያቅ የመጀመሪያው እርምጃ ምግብ መከልከል ነው እንዲህ አይነት ምግብ እንዳልበላ በተለይ ቅባት ያላቸው ምግቦች ማለት ነው እንዲህ እንዳትበላ ብሎ ለቤተሰቦቹም ማስጠንቀቂያ ይሰጣል ይሄ ሰውዬ እንደዚህ ከበላ አደገኛ ነው የሚሆነው የደም ግፊቱ ከፍተኛ ነው ኩላሊቱ እንደዚህ ነው ምናምን ጨጓራው ይልና የተለያዩ ምግቦችን ይከለክለዋል ማለት ነው እና ቤተሰብ ያ ሰው እንግዲህ እንዳይሞትባቸው በመፍራት እየራበው እንኳን እየፈለገ አባዬ እንዳትረሳ እንደዚህ ምግብ እንኳን አትብላ ተብለሃል እያሉ ይከለክሉታል ቢበላ ደስ የሚላቸው ቤተሰቦቹ ማለት ነው ለምን እንዳይሞትባቸው በመሳሳት ማለት ነው አላህ ወዳጆችን ዱንያን መከለክለው እናንተ ህመምተኞች ሐኪም የከለከላቸውን ምግብ እንደምትከለክሉ ነው መርዛማ ናት ታጠፋለህ ወዳጆችን ከመስመር ታወጣቸዋለህ ብዬ እከመክማቸዋለሁ ይላል ማለት ነው እኛ ግን አክስ ነው ምን ይረዳው ማለት ነው ስለዚህ አላህ Subhanahu Wa Ta'ala እርዚቅን የሚያሰፋውና የሚያጠበው ለመውደድና ለመጥላት ብሎ አይደለም ነው ዋናው ነገር እንግዳውሳ ሲሰጥም የሚሰጠውን አላህ Subhanahu Wa Ta'ala ለምን እንደሚሰጠው ያውቃል ለፈተና ነው ሲነፍግም የሚነፍገውን ለምን እንደሚነፍገው ያውቃል ለፈተና ነው
ሁለታቸውም ፈተና ነው ማግኘትም ፈተና ነው ማጣትም ፈተና ነው ለዚህም ማረጋገጫ ወነብሉኩም ቢሸር ወልኸይር ፊትነተን ወኢለይና ቱርጃዑን ይላል እንፈትናችኋለን ሰዎች በዱንያ ላይ ማንም ሰው በፈተና መድረክ ላይ ነው ያለው ይላል ፈተናውን ካወቀበት ሲያገኝ ያሸክራል ሲያጣ ይሶብራል ማለት ነው ሁለቱም ከላለፈ በማግኘት ጊዜ ሹክር ካደረገ በቃልም በተግባርም በማጣት ጊዜ ደግሞ ሶብር ካደረገ በቃልም በተግባርም ይሄ ነው ትክክለኛ ባሪያ ማለት ነው እና ወይቅዲሩ ወይضيቅ ማለት ነው በፈለገው ላይ ያጠባል ወፈሪሁ بالحياه الدنيا ቂሎቹ ግን ተላሎቹና ግብዞቹ በቅርቢቱ ህይወት ይደሰታሉ እሷ ከተገኘች ምንም ችግር የለም ብለው ይረካሉ አለ ወመል ሐያቱ الدنيا في الاخره الا متاع ይች ቅርብ ህይወታችሁ እኮ في جنب الاخره በቀጣዋ በመጨረሻይቱ አገራችሁ ጸጋ አንፃር ስትታይ እዚህ ግባ የምትባል አይደለችም አንድ አፍታ ተገልግሎ የምትጣል እቃ ማለት ናት ይላል አላህ Subhanahu Wa Ta'ala አንተ ሱቃውን በምትገባ ጊዜ አንድ እቃ ትገዛለህ ያቺ እቃ በዑልባ ለምሳሌ የታሸገች ትሆናለች በወረቃ በኪስ አድርጎ ይሰጣል እዛ ቤት በምትደርስ ጊዜ ያችን ተኪሷ ታወጣታለህ ተዑልባዋ ትፈለቅቃታለህ ያችን የምትበላ ከሆነ ትበላታለህ የምትጠጣ ከሆነ ትጠጣለህ መድኃኒትም ከሆነች ኋላ ሲያበቃ ምንድነው የሚሆነው ዑልባውን ወደ ዙባላ ተወረውራለህ ማለት ነው የእናንተ ዱንያ ትልቅ የምትሏት ያቺ በዑልባ የምትወረውሯት እቃ ማለት ናት ይላል አላህ Subhanahu Wa Ta'ala አንድ አፍታ ተገልግለህባት ወይ ጠብታ ከሆነ እንዲያርገህ ወዲያው ቀርሯን ተወረውራለህ እንደዛ ናት እኮ ዱንያ እና የፈለገውን ያህል ዱንያ ብትሟላለህ አንድ አፍታ ተገልግሎ ተምትጣልቃ የተሻለችና የተለየች አይደለም ይላል ማለት ነው ይህ ከሆነ እንግዲህ እሷን ለማጣት ማልቀስ የለብንም መበሳጨት የለብንም በተለይ ዲን ካለን ምንም ለሷ ደንት መስጠት የለብንም ይሄን ሲባል ግን አትከስቡ ማለትም አይደለም ደግሞ መከሰብ አለብህ ሰበቡን ታደርሳለህ ከዛ በኋላ መስጠቱ መንፈጉ የሱ ምርጫ ነው እሱ የሰጠህን ውሳኔ በጸጋ ትቀበላለህ ማለት ነው እና ይህች ቅርብ ህይወታችሁ የመገልገያ የአንድ አፍታ መጠቀሚያና መደሰቻ እንጂ እንደ ዘላቂቷ ዓለም አይደለችም እና በሌላውም ያው በሐዲስ አዱንያ لا تزن عند الله جناح بعوضة የብናኝ ወይም የትንኝ ክንፍ ያህል አትመዝንም የዛን ያህል ቂማ ቢኖራት ኑሮ ለወዳጆቹ እየመረጠ ይሰጥ ነበር ይላል እና ይሄ ስላልሆነ ግን ላገኘው ለመጥፎውም ለበጎውም ይሰጠዋል ስለዚህ ይሄንን አውቃችሁ ዱንያ እንዳታስታስታችሁና ከዓላማችሁ እንዳታወጣችሁ መጠንቀቅ አለባችሁ ይላል እና አላህ Subhanahu Wa Ta'ala እንደዚህ ግንዛቤ እንዲሰጠንና ለማወቅና ለመስራት እንዲያበቃን እየለመን የመጀመሪያው ሐልቃ እዚህ ላይ ይደመደማል ወሰለላሁ ዐለ ነብዩ ወአሊሂ ወሰለም